ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ታደርጋላችሁ። ፕሮግራማችንን ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። እስቲ ስለ መድፈኛው ጥቁር አልማዝ ቡካዮ ሳካ የተሰማው መረጃ እናንሳና ለንደን ደርቢ ላይ እንገባና አንዳንድ የቡድን መረጃዎችን ነካክተን ነገ ደግሞ ሰፋ ባለ ቅድመ ጨዋታ ግምገማ እንመጣለን። መነሳት ግን ያለበት ነጥብ አለ። በተለይ አርሴናል አብዛኛው ተጫዋቾቹ ጋር ቅድመ ኮንትራት ስምምነት ከአብዛኛው ጋር አድርጓል። ግን የሳካ ለምን አዘገየ? አሁን እንዲሆን ለምን ተፈለገ? አንዳንዴ የክለቦች ስትራቴጂክ ታክቲክ በኮንትራት ጉዳይ ላይ የምናስተውለው ክላስ ያላቸውን ተጫዋቾች የቡድኑ ይሄ መለያ ወይም የቡድኑ እንደ ቤንች ማርክ አለ አይደል፣ በተናጠል የሚወጡ ሱፐርስታሮች አርሴናል ቢገለጽ አርሴናል እንደዚህ ነው፣ ይሄ የሚካኤል አርቴታ አርሴናል ቢባል የመጀመሪያ ቶፕ ስታር ጥሩ ቢባል የትኛውም የአርሴናል ደጋፊ የማይደራደርበት የክለቡ የአካዳሚ ውጤት የሆነው ቡካዮ ሳካ ነው። ቡካዮ ሳካ እንደ ዊሊያም ሳሊባ አይደለም። ቡካዮ ሳካ እንደ ጋብሪኤል ማጋሌሽ አይደለም። ኮንትራቱ የሳካ ኮንትራት አሳሳቢነቱና ትኩረቱ ሚዛን ይደፋል ከየትኛውም ተጫዋች በላይ። እንደውም አንድ ወቅት ታስታውሱ እንደሆን በቅርብ ሳምንት ለምን አንድ በቅርብ ያለፈው የውድድር ዓመት ከተጠናቀቀ በኋላ ስለ ሳካ ኮንትራት ጉዳይ ሰርተን ነበር እና ዴቪድ ኦርኒስተን አንድ ማብራሪያ ሰጥቶ ነበር። እንዴ የሳካ መዝገብ እኮ በተለየ ሰነድ ነው የተያዘው አለ። ሳካን እንደ ሌሎች ተጫዋቾች ሊስት አውት አድርጎ አንድሬስ ቤርታም ሆነ ሚካኤል አርቴታ የአርሴናልም ማኔጅመንት ክፍል አይመለከትም። የሆነ ሊስት አውት አድርጎ ነው የሌሎችን እንደ አንድ ፕሮፌሽናል ፉትቦለር ኮንትራቱ እንደሚራዘምለት ተጫዋች የቡድኑ ወሳኝ ተጫዋች መሆኑን ተከትሎ የኮንትራት ይፋዊ ድርድር ይጀመራል፣ ይደረጋል አለ። ግን የነሳካ በተመሳሳይ መንገድ የሳካ አይነት ተጫዋች አይደረግም የኮንትራት ጉዳዩ፣ ወይም ከሁሉም ተጫዋቾች በፊት ወይም ከሁሉም ተጫዋች በኋላ። ይሄ ስትራቴጂክ አጠቃቀም ነው አለ። ዋና ስትራቴጂክ አጠቃቀም ካደረጋቸው ምክንያቶች መካከል የማይገኙ ክላሶች አሉ። በገንዘብ አለ፣ በፋይናንስ አርሴናል ሌላኛውን ቡካዮ ሳካን በክለቡ አይደንቲቲ ተገንብቶ ያደገውን ተጫዋች የዛ የመድፈኛው ማሊያ የእግር ኳስ ህይወቱ መጀመሪያም ማብቂያም ደረጃ ሊመለከት የሚችል ለዚህ ማሊያ ውጪ መልበስ እንደ ክህደት እያሰበ ላደገ ተጫዋች ተመሳሳይ ኮንትራት መመዘኛ ቀርቦለት ድርድር አይደረግም ማለት። እንደሱ ኤክስፔክት አታድርጉ። በጣም ያንን ትንተና በዩቲዩብ ገጽ ቢሆን አሪፍ ነበር፣ ሊንኩን ለማስቀመጥ። አትሌቲክስ ገጹ ላይ ሳብስክሪፕሽን አለው። ከ4 ወር በፊት ምናምን የመጀመሪያ ኢኒሻል ቶክ ተጀመረ የተባለበት ወቅት ነው። ሳካን እንዲሁ በቀላሉ አርሴናል ኮንትራትን ለማደስ አቅደናል፣ እንደዚህ አይነት ፕሮፖዛል አቅርበናል አይሉም። ለሳካዩማ የሆነ የተለየ አንድ የክለቡ የብራይት ፊውቸር፣ የክለቡ የስኬት መለኪያ፣ የክለቡ እያንዳንዱ ነገር አድርገው እንደ ዩኒክ አይዶልም ለሚመጣውም ተጫዋች ላለውም ተጫዋች ለቀጣይ ትውልዱ ማስተማር ይፈልጋል። ስለዚህ ሳካ የአርሴናል አይከን ነው እንጂ ተገዝተው እንደመጡ ከሌላ ሀገር መጥተው እንደሚጫወቱ እንግሊዛዊ ሆነው
እዛው ደግሞ በግዢ እንደመጡ ተጫዋቾች አርሴናል እንደ የትኛውም የኮንትራት ድርድር ተጫዋቹን ያውም በተቀራራቢና በተመሳሳይ ኮንትራት ጥቅም በተመሳሳይ የቡድኑ ይሄ የዌጅ ቢል ፐርሰንቴጁን በመመልከት ስለ ባላንስ እንዲህ አይነት ክላስ ላይ ያስቡም ማለት ይለያል። ሳካን ነጥሎ በመውሰድ የሚደራደሩበት ራሱ ቃላት ይለያል ይላል። በጣም ነው የተነተነው። እንደ ምክንያት የሚነሳው ለምሳሌ ትሬንት አሌክሳንደር አርኖልድ አምና በሊቨርፑል ማሊያ እየተጫወተ ተቃውሞ ነበረው፣ ጩኸት ነበረው። ምክንያቱም 21 ዓመት የተጫዋች ከቀይ ማሊያ ውጭ ለብሶ አያውቅም። 21 ዓመት በሊቨርፑል በቀዩ ማሊያ አይደንቲቲ ነው ያደገው። እንዴት ይሄን አይደንቲቲ ለቅቄ ሊሂድ ማለት ለአርኖልድና ለሌላ ተጫዋች እኩል አይደለም። በጣም ለመቀበል የሚቸግር ነው። ያ ቡድን እንደ ቡድን እንዲጠራ ካደረጉ ተጫዋቾች መካከል አንዱ አርኖልድ ነው። ሊቨርፑል እንደ አይከን ነው የሚያየው፣ የኔ የሚለው ነው እንጂ ከሌላ ክለብ አመጣውት አይልም። ይሄ የኔ የግሌ ንብረት ነው፣ የማይነኩ በቃ አንተ ጀብል ከሆኑ ተጫዋቾች ተርታ። ይሄ ተጫዋች አምጾ ኮንትራት አልፈርምም ካለ ያን ጉዳይ እንዴት ነው ደጋፊው አዳፕት ሊያደርግ የሚችለው? ይሄ ማለት በክለቡ ላይ ያለው በፕሮጀክቱ ላይ እምነት የለም ተብሎ እኮ በተቃራኒው ክለብ ላይ ነው አመጽ የሚያስነሳው። እንደውም እኮ ሊቨርፑል ዋንጫ መብላቱ ጉዳዩን አረገበ እንጂ የክለቡን ፕሮጀክት ተመልክቶ ነው እንጂ የክለብ አይከን እንዴት ይለቃል ነው የሚሉት። ይሄ ለአካዳሚ ተጫዋች ይሄ ሆም ግራውንድ ለሚባሉ ይሄ በዛ ደም የዛ ማሊያ ትርጉም በ400 እና 500 ሺህ ፓውንድ ተከፍሎት ወደ 100 ምናምን ሚሊዮን ፓውንድ ተከፍሎበት እንደሚመጣው ተጫዋች አይደለም። አንዳንድ ተጫዋቾች የአካዳሚ ተጫዋቾች በደንብ ካስተዋላችሁ የሚሰጡት አገልግሎት በጣም ከፍተኛ፣ የሚያገኙት ደሞዝ ደግሞ በዛ ደረጃ በአገልግሎታቸው ደረጃ ሳይሆን ብዙም ልዩነት የለውም፣ ወይም ብዙም ከፍ ያለ ክፍያ ወደ 20-30 ሺህ ፓውንድ የሚያገኙት። ግን ለነዛ ተጫዋቾች ከአካዳሚ ጀምሮ ሲያድጉ ያለው ስሜት ለዚህ ማሊያ የሚያሳዩት ተጋድሎ እንደሌላው ተጫዋች አይደለም። ዋንጫ ሲያጡ ፊታቸው ላይ የምታነቡት ነገር አለ፣ ለቅሶ የሞት ያክል ነው። ምክንያቱም ከዚህ ማሊያ ውጪ ለነሱ ህይወት የላቸውም ማለት ለዚህ ማሊያ ነው የሚሞቱት። እግር ኳስን ከባህልም አልፎ ከፍተኛ ደረጃ አድርሰውታል ነጮቹ፣ በተለይ ዘመናዊ እግር ኳስ። በዛ ስፕሪት ውስጥ ላደገ ተጫዋች እንዲሁ ኮንትራት ፈርም ተብሎ የሚቀርብለት አይነት ተጫዋች አይደለም። የአካዳሚ ተጫዋች በተለይ እንደ ሳካ አይነት ክላስ ተጫዋች አርሴናል ላለፉት 4-3 ዓመት ኮንሲስታንሲ ብቃት ቢፈለግ በቡድን ውስጥ ከአርቴታ ቡድን በላይ በሳካ ላይ ያለው የደጋፊው እምነት ከፍ ይላል። ሳካ ሲኖርና ሳይኖር ዘንድሮ የመጀመሪያ 1-4 ጨዋታ ጎደለ፣ አርሴናል ባለው ዴብዝ እነዛን ጊዜያትን ተሻገረ። ሳካን ጭምር ማስረሳት የቻለ ዴብዝ ነው ተባለ። ሳካን ማስረሳት የሚችል ተጫዋች አርሴናል ማምጣትም አይችልም። በሳካ ደረጃ ያለው አቅም፣ ፍላጎት ሳካ እኮ ወደ ፕራይም ታይሙ ገና እየመጣ ያለ ተጫዋች፣ ገና 24 ዓመቱ ከ277 በላይ ጨዋታ ያደረገ ከ277 ጨዋታ። ይሄ ማለት ይሄ ተጫዋች በዚህ ማሊያ ላይ የተሸከመው የእያንዳንዱን ጨዋታ ፕሬሸር አስቡ። ለዚህ ማሊያ መጫወት ለሱ እኮ ትልቁን ህልም እየኖረ በዚህ ትልቅ ህልም ላይ ብቃት፣ ታለንት ያለውን አቅም አውጥቶ ለቡድኑ ማበርከት ለሱ ከምንም በላይ የህይወቱ ትልቁ ደስታ አንዱ ነው። ይሄን ተጫዋች ማቆየት ደግሞ ማለት በዚህ ፍላጎት ላይ በተሻሻለ ኮንትራት በእንዲህ አይነት እንክብካቤ የቡድኑ አይከን ተደርጎ መወሰድ ደግሞ ተጫዋቹ ምን ያክል ነው ሞቲቬት የሚያደርገው? በተቃራኒ ይሄ ማለት ተጫዋቹ ለቡድኑ የሚያበረክተው አሁን ላይ ካለው እጥፍ በፕራይም ታይሙ ላይ ያበረክታል ማለት ነው። እስቲ በደንብ አስተውላችሁ ከሆነ ሳካ ሲጎዳ አርሴናል የሆነ ፊር ፋክተሩን ያጣል። የሆነ ፊክ ፋክተሩ ፊት መስመሩ ላይ አስፈሪነት ይጎለዋል። እንዲሁ የአርሴናል ሳካ ሲኖር በፊት መስመሩ በኩል
ጨዋታው ላይ ጥሩ ላይሆን ይችላል፣ ማርክ ሊደረግ ይችላል፣ ልዩነት ለመፍጠር ሊቸገር ይችላል። ግን አንድ አጋጣሚ ይገላል። ጨዋታው ላይ ጥሩ ባይሆን ለምሳሌ ከሰንደርላንድ ጋር ታስታውሳላችሁ፣ ከኢንተርናሽናል ከረፍት በፊት ሳካ በሁለት ደብል አፕ በሚያደርጉ ዊንግ ባኮች እና ሴንተር ባክ ታይት ማርክ ተደርጎ ከረፍት በፊት አንድ የቢቢሲ ተንታኝ እንደው ይሄ የቢቢሲ የእንግሊዝ ተንታኞች አንዳንድ እንግሊዛውያን እንደው ዝም ብሎ ተጫዋችን የማጣጣል ሱስ ካልሆነ በስተቀር 8 ኳስ ወደ ኋላ መልሷል አለ። ሳካ 8 ኳስ ዘንድሮ አልመለሰም ይላል። አሁን ስለ 8ቱ ኳስ ሳይሆን ስለ ሰንደርላንድ ሶሊድ መሆን ለማጋነን የተፈለገበት ትንተና ነው ይሄ። ያው አንድ ትንሽ ቡድን ትልቅ ቡድንን ሲያሸንፍ የሚሰጥ የተለየ ትንተና አለ። አጉል እንግሊዞች ለአንድ ክለብ አንድ ትልቅ ክለብን አንድ መካከለኛው ትንሽ ክለብ ሲያሸንፍ በቃ ያን ክለብ ከፍ ለማድረግ ትልቁን እየቀጠቀጡ ነው ትንሹን ከፍ የሚያደርጉት። ለምን? ይሄ አጋጣሚ ድጋሚ እንደማይፈጠር ያውቃል። በዚህ አጋጣሚ ትልቁን በሚፈልጉት ደረጃ መተቸት፣ ትንሹን ደግሞ ከፍ ለማድረግ መጣር እና ልክ ግን ከረፍት ጨዋታው እንደተጀመረ በቀኝ እግሩ እሱ እንዴት የጨዋታውን ልዩነት ይሄ በአንድ የጨዋታውን አንግል የሚቀይር ግብ እንዳስቆጠረ በተጨማሪ ሳካ ሁሌ አንድ በተመሳሳይ ምናልባት የአርሰናል ደጋፊዎች ልትታዘቡ ትችላላችሁ። ተጫዋቹ የተለያየ አይነት ጉዳት አስተናግዷል። የቁርጭምጭሚት ጉዳት አስተናግዷል። የብሽሽት ጉዳት አስተናግዷል። የሃርምስትሪንግ ከባዱን እስከ ሰርጀሪ ያደረሰውን አምና አስተናግዷል። ግን ሳካ ሲመለስ ቢያንስ ያ ሲጎዳ በነበረበት ብቃት ላይ ባይሆን እንኳን ቡድኑን ማገዝ ባለበት የቡድን እንቅስቃሴ ላይ ሁሌም አስተማማኝ ነው። በጣም የሚያስገርመኝ በተደጋጋሚ ከባድ ጉዳት ያጋጥመዋል። ጉዳትን መቋቋም ይችላል። ያውም በዚህ እድሜ። ይሄ እድሜ እኮ ተጫዋቾች እንዲህ አይነት ጠንካራ ጉዳት ሲያጋጥማቸው ቶሎ ሪከቨር አድርጎ ወደዛ ሞመንተም ነው። እስቲል እኮ ሳካ ከዛ ሃርምስትሪንግ ጉዳት በኋላ ወደ ቀድሞ ብቃቱ ተመልሷል ሳይባል እንኳን የአርሴናል አሁኑ ፊር ፋክተር ሳካ ሲኖር አንድ የጨዋታ ልዩነት ጨዋታ ላይ ጥሩ ላይሆን ይችላል፣ ሙከራዎቹ ሊበላሹበት ግን አንድ ልዩነት ግን አይጠፋም። ጨዋታ ውስጥ ከነህመሙ ገብቶ የሚጫወትባቸው ጨዋታዎች አሉ። በማደንዘዣ በሪከቨሪ በምን ይሄ ተጫዋች ራሱን ለሚካኤል አርቴታ አርሴናል ለዚህ ላደገበት ክለብ መስዋዕት እያደረገ ነው የቆየው። ስለዚህ ይሄን ተጫዋች እንደ ማንኛውም ተጫዋች ኮንትራት በክለቡ አሻሽል አይባልም። የተለየ የኮንትራት ስትራቴጂ ይጠቀማሉ። በደም እዚህ ጋር ልብ ማለት ያለባችሁ ሳሊባና ጋብሪኤል በፒክ ብቃታቸው ላይ ነው የሚገኙት። ሳካም ፒኩ ላይ ነው፣ ወደ ፕራይም ታይሙ እየተሸጋገረ ነው። እነዚህ ሶስት በብቃታቸው ከፍታ ላይ የሚገኙ ተጫዋቾች አንድ የቡድን ኢጎ የሚፈጥር ትልቅ ጉዳይ በክለብ ውስጥ ልንገራችሁ፣ የኮንትራት ጉዳይ ነው። ጋብሪኤል ማጋሌሽ የሚያገኘው የኮንትራት ክፍያ ሳውዲዎቹ ያቀረቡት አርሴናል ላይ ተጨማሪ ይጫናል። ምክንያቱም ሳውዲ ይሄን ያክል የሚከፍል ከሆነ በፕሮፌሽናል እግር ኳስ ዘመኔ ጥሩ ክፍያ ታርጌት የማድረግ ከሆነ ሳውዲ ግን ያን ጥሩ ክፍያ ስተው ይሄ ቡድን ቢያንስ የዛን ክፍያ ማካካሻ ማለት ቢያንስ ያንን ክፍያ መክፈል ባይችል እንኳን ተቀራራቢ ወይም በግማሹ መክፈል አለበት የሚል የፕሮፌሽናል እግር ኳሶች በተለይ በዘመናዊ እግር ኳስ ይሄ የየተጫዋቾቹ ኤጀንት የሚፈጥሩት ከፍተኛ የተጫዋቾች ኢጓል። ምክንያቱም ያም ኤጀንቱም ስራው ነው። ወደ ሳውዲ ተጫዋቹን ጀንጅኖ ቢያሳምን የራሱን ተጫዋች ከፍተኛ ኮሚሽን ያገኛል። ከኤጀንት ካምፓኒዎችም ከነዚህ ማዲቴሪያን ከሚባሉ አደራዳሪዎችም ከክለቡም ያገኛል ስራው ስለሆነ። ግን በፕሮፌሽናል ሃይ ሌቭል እግር ኳስ ሲቆይ ይሄ ተጫዋች ስኬትን ዋንጫዎችን መሰብሰብ ብቻ ሳይሆን ቀጣይ ህይወቱን መገንባት አለበት በገቢ ደረጃ። ስለዚህ እዛ ጋር የሚተወውን ክፍያ እዚህ ጋር ማግኘት አለበት። እንዲህ አይነት ኢጎ እንዳይፈጠር የክለብ ይሄ በጣም ረጅም ጊዜ ከበስተጀርባ
ትላልቅ የስራ ልምድ ያካበቱ ይሄ ረቂቅ የሆነ እይታ ያላቸው የሰከኑ ዳይሬክተሮች በክለቡ ሲኖሩ የተጫዋቾች የኮንትራት ድርድር አንደኛው ተጫዋች ከሌላኛው ተጫዋች ጋር በመልበሻ ክፍል በሚፈጠር የዚህ የክፍያ ልዩነት የሚፈጠር ተጨማሪ ልዩነትና የስፕሪት መበጥበጥ እንዳይኖር የሚደራደሩበት ቴክኒክ የተለየ ነው። ጋብርኤልን ቀድሞ አስፈረሙ። ከዛም ማንን አስቀጠሉ? ሳሊባን። ምክንያቱም ጋብርኤል የተፈለገው ነው ከሳውዲ ነው፣ ጠንካራ ፍላጎት ኦፊሻል ኦፈርም የመጣው። ስለዚህ ይህን ተጫዋች ለማግባባት ፈጣን የሆነ ድርድር ያስፈልጋል። ጉዳዩን ገደሉ። ሳሊባን የሚፈልገው ነጩ ቤት ነው። ህመም የሆነ ተጫዋችን አንዴ አግባባ ነው። ተጫዋች ያሳምጻል ማድሪድ። ስለዚህ ይሄ እርጋታ የተሞላው ድርድር ያስፈልጋል። ማግባባት ይፈልጋል። ከማድሪድ የተሻለ ቆይታ እዚህ ክለብ ሊኖር እንደሚችል በቂ ፕሮጀክት ማቅረብ ያስፈልጋል። እነዚህ ጉዳዮች ምን አሉ? የቴክኒክ ዳይሬክተሮች ብልሃት፣ የስፖርቲንግ ዳይሬክተሮች። ስለዚህ የሰከነ አመራር ያስፈልጋል። በጥድፊያ የሚወሰን ውሳኔ ማድሪድ 400,000 ፓውንድ ቢያቀርብለት እኛም 400,000 ፓውንድ እንከፍላለን አይሉ። ከማድሪድ ያነሰ ቢከፍሉም ግን ፕሮጀክቱ ተጫዋቹ ምን ያክል ያሳድጋል የሚለውን ነገር ስለ ስኬት ከዚህ ቡድን ጋር ስለሚኖረው ዋስትና ስለ ቡድኑ ስለሚሰጠው ሚና የሚሰጠው ጋራንቲ አለ። ያኔ ተጫዋቹ ድርድርን ይቀበልና በዚሁ ክለብ ለመቆየት እነዚህ ተጫዋቾች እንደ ሳካ ፕራይም ታይም ላይ ናቸው። የሚለያቸው ግን ይሄ የአርሴናልን ከስር መሰረት ያን ባህል እንደ እምነት እየተከተለ ያደገ ተጫዋች ነው። ስለዚህ ለዚህ ተጫዋች የሚነገረው የድርድር አይነት እንደነዛ ተጫዋቾች አይደለም። ይሄ ክለብ ውጪውን ለመመልከት ይሄ ተጫዋች ምንም ምክንያት የለው፣ ምንም ሰበብ የለው። ምክንያቱም ይሄ ቡድን ነው ለሱ የእግር ኳስ ህይወቱ። ስለዚህ ይሄን ተጫዋች በዚህ ፕሮፌሽናሊዝም ለመጠበቅ ድርድሮች ሁሉ ይሄ የሳሳ ወይም በእርጋታ በጣም ልዩነት ያለው ድርድር ነውና በመጨረሻም ተጫዋቹ እስከ 2030 የሚያቆየውን ኮንትራት ለመስማማት በጣም ከጫፍ ደርሷል። የደሞዙም አይነት እንግዲህ በአርሴናል ስብስብ ውስጥ ታይቶ የማይታወቅ ሪከርድ የሆነ በፕሪሚየር ሊጉ ከ1 እስከ 10 የሚያስገባውን የ300,000 ፓውንድ ሳምንታዊ ደሞዝ ስምምነት ነው የሚፈጽመውና ይሄ የደሞዝ ስምምነት እንግዲህ ተጫዋቹ በአመት ወደ 12.6 ሚሊዮን ፓውንድ ገደማ እንዲያገኝ ያስችለዋልና ቡካዮ ሳካ ገና 24 ዓመቱ ነው። ይሄ ተጫዋችን አርሴናል እስከ 2030 ነው የሚያቆየው። ለተጨማሪ 5 ዓመት ነው። የአሁኑ ኮንትራት 2027 ነው የሚያልቀው። የ3 ዓመት ተጨማሪ ውል ነው የሚሰጡት። በዚህ ውል ላይ አርሴናል እስከ 2030 ሳካን ሲጠቀም 2030 ላይ ሳካ 29 ዓመቱ ነው ገና። ከዛም በኋላ ሌላ 4 ዓመት መጫወት ይችላል ማለት ነው። ስለዚህ ቀላል አይደለም አርሴናል ሳካን የሚያገኝበት እድሜ። እስካሁን ድረስ እየተገለገለበት የመጣበት የሳካ አቅም አለ። ከአሁን በኋላ የሚገለገለው ደግሞ በተጫዋቹ የብቃት ከፍታ ላይ ነው። አሁን ልዩነቱ እዚህ ጋር። በዚህ የብቃት ከፍታ ላይ ደግሞ ቲሙ ተገቢውን ክፍያ የሚከፍል ከሆነ ከዚህ ተጫዋች የሚያገኘው ብቃት ካለፉት ዓመታት ሁሉ ይበልጣል ማለት። ስለዚህ የሳካና የአርሴናል ቁርኝት አብሮ መዝለቅ በጣም ፋይዳው ብዙ ነው። በጣም ከፍተኛ። ሚካኤል አርቴታ ምናልባት በዚህ ቡድን ግንባታ ውስጥ የሰከነ ቡድን ግንባታ ከጊዜ ወደ ጊዜ እያሳደገ የመምጣቱ ትልቁ ሚስጥር ሳካ ነው። ትላልቅ ጉዳዮችን ሸፍኗል። ለምሳሌ አርሴናል 80% አምና የሚያጠቃው የነበረው በቀኙ የሜዳ ክፍል ነው በሳካ በኩል ላለፉት 3 የውድድር ዓመት እንጂ ያን ሁሉ ኃላፊነት ሲቀበል ይሄ ተጫዋች በፕራይም ታይም ወይም ወደ መብሰሉ ስቴጅ እየሄደ እንጂ አልበሰለም። ግን የሚቀበለው ኃላፊነት ከእድሜው በላይ ነው። እንዲህ አይነት ኃላፊነቶችን ደግሞ የሚቀበሉት ተጫዋቾች በዛ ቡድን ውስጥ በዛ ቅኝት ውስጥ ሲያድጉ ነው። ስለዚህ የሳካ ኮንትራት በአርሴናል ቤት የተለየ ኮንትራት ነው። በቅርብ በዚህ ቀጣይ ሳምንት ድረስ የኮንትራቱ ጉዳይ ከስምምነት ላይ ተደርሶ ይፋ ይሆናል ተብሎ ይጠበቃል። 194 የፕሪሚየር ሊግ ጨዋታ ያደረገው 56 ግብ 44 አሲስት 100 ቀጥተኛ ተሳትፎ በማድረግ ከ400
በ48 ሙከራዎች ቡካዮ ሳካ እንግዲህ 18 የብሔራዊ ቡድን ጨዋታ ግብ በማስቆጠር ለእንግሊዝ ብሔራዊ ቡድን በአርሴናል ማሊያ 18 ግብ ያስቆጠረ በታሪክ ብቸኛ ተጫዋች ሆኖ መቀመጡ ይታወሳል እና ሳካና የአርሴናል ቆይታ እስከ 2030 ድረስ እንደሚቆይ ይጠበቃል። ኮንትራት ስምምነቱ በጣም ከጫፍ ደርሷል። በቀጣይ ቀናት ስምምነት ይደረጋል ተብሎ ይጠበቃል። በጣም ወደ ፋይናል ስቴጅ የደረሰ ጉዳይ ነው። ሳካ ማቆየት የአርሴናልን ቀጣይ ፕሮጀክትም ሆነ የቡድኑን እቅድ በግልጽ የሚያሳይ ነው። ነገር ግን ከዚህ ጋር የሚነሳው ጎን ለጎን ይሄ አሁን በአርሴናል የቡድን ስነቦና ላይ ምን አይነት ኳሊቲ ይጨምራል ይታወቃል። ሳካ ኮንትራት ሊፈርም ነው፣ የቡድኑ ስፕሪት። ሳካ ሊቆይ ነው፣ የደጋፊው ስፕሪት። ቀጣይ ተጋጣሚው ማን ነው? ቶትናም። የእድሜ ልክ የአርሴናል ባላንጣ፣ ከፍተኛ ጥላቻ በማላቸው አለ። ይሄ ፊክስቸር ባልተለመደ መልኩ በጉዳት ምስቅልቅል ብሎ ነው የሚደረገው። ያውም ግራ የሚያጋባ መረጃ። ትናንት የወጣው መረጃ ሌላ ነው፣ ዛሬ የሚወጣው መረጃ ሌላ ነው፣ ነገ የሚወጣው መረጃም ሌላ እንደሚሆን ይጠበቃል። የጋብርኤል ብቻ ነው እርግጠኝነት የተሞላው የቡድን መረጃ። በነገራችን ይህን ፕሮግራም የምታደምጠው የእግር ኳስ ቤተሰብ፣ የአርሴናል ደጋፊዎችም የሌሎች ደጋፊዎችም ዛሬ 9 ሰዓት ላይ ሚካኤል አርቴታ ጋዜጣዊ መግለጫ አለ። ያ ጋዜጣዊ መግለጫ ላይ ከሚያረጋግጣቸው የጉዳት መረጃዎች ውጪ የትኛውንም ዘገባ አሁን ላይ ማመን ከባድ ነው። ምክንያቱም ምን መሰላችሁ? ኖኒ ማዱዌኬ ከትናንት በስቲያ በጣም የታመነው የአርሴናል ውስጥ አዋቂ የተባለው ዘጋቢ ይዞ በወጣ ዘገባ ሳይመን ሲ እንዳለው ከሆነ ኖኒ ማዱዌኬ ኢርሊ ዲሴምበር ነው ሊመለስ የሚችለው ይላል። ግን ትናንትና በነበረው የቡድኑ የመጀመሪያ ትሬኒንግ ከኢንተርናሽናል ብሬክ መልስ ማዱዌኬ ከሙሉ ስብስቡ ጋር ትሬኒንግ ግራውንድ ላይ ትሬኒንግ ሲያደርግ ታይቷል። ጋብርኤል ማርቲኔሊን በተመሳሳይ የካይ ሃቨርት በእርግጥ ከጁኒየር ኒግልስማን ስለተሰጠ ታማኝነቱን ከፍ አድርጓል። ወደ አዲሱ ዓመት መግቢያ አካባቢ ነው የሚመለሰው። ሌላ ማይነር ኢንጁሪ ያጋጥሞታል። ከጉልበት ጉዳቱ ሪከቨር ለማድረግ በሚጥርበት ወቅት ብሎ ይፋ አድርጓል። እሱ ሊሆን ይችላል አሰልጣኞች ስለማይደብቁና ትክክለኛ መረጃ ስለሚገልጹ። የቪክተር ዮኬሬስ ጉዳይ እስካሁን ድረስ አለየም። በትናንት ትሬኒንግም አልነበረም። ማርቲኔሊ አሁን በትናንት ትሬኒንግ ላይ መታየቱን የተለያዩ የተንቀሳቃሽ ምስሎችንም ፎቶዎችንም ተመልክቻለሁ። ማርቲኔሊ ትሬኒንግ ላይ ነበር። ግን ማርቲኔሊ እና ማዱዌኬ የመድረሳቸው እድል ጠባብ ነው የተባለው ተጫዋቾች አሉ። የመድረስ እድሉ ሰፊ ነው የተባለው ዮኬሬስ ግን የለም። አሁን ልዩነቱን ተመልከቱ፣ የመረጃ መዛባት። በተጨማሪም ኦዲጋርድ ቢያልፈው እንኳን የሚያልፈው የለንደን ደርቢ ነው ተባለ። ግን የመጨረሻ ውሳኔ ይሰጥበታል ተብሎ ሲጠበቅ ተጫዋቹ ከስብስቡ ጋር ሙሉ ትሬኒንግ ማጠናቀቁ ተሰምቷል እና አርሴናል ትልቅ ቡስት አግኝቷል የሚል ዘገባ ደግሞ በተቃራኒው በስቷል። ስለዚህ ሚካኤል አርቴታ ዛሬ ከሰዓት ከሚሰጠው ጋዜጣዊ መግለጫ መነሻ በማድረግ እንግዲህ ቲም ኒውስ ይገለጻል። ምክንያቱም የትኛው ተጫዋች ሌት ፊትነስ ቴስት እንደሚያስፈልገው፣ የትኛው ተጫዋች ፊትነስ ቴስቱ ማለፉን፣ የትኛው ተጫዋች ብቁ ነው፣ የትኛው ተጫዋች ብቁ አይደለም፣ የትኛው ተጫዋች ለምን ያክል ጊዜ አርቴታ ነው የሚገልጸው። ያኔ እንግዲህ የቡድን መረጃዎችን ሰብስበን እንመጣለን። በነገራችን ላይ የአርሴናል ጉዳት በጣም ሶሻል ሚዲያውን ተቆጣጠረ እንጂ ቶትናምም ያልተናነሰ ጉዳት አለበት። እንደውም አንድ ዘገባ ምሽት ላይ ስመለከት ሳር በሴኔጋል ጨዋታ እያለ ጉዳት አጋጥሞታል። በተጨማሪ መሐመድ ቅዱስ የመድረሱ እድል በጣም ጠባብ ነው። ቤንታንኩር መጠነኛ የቁርጭምጭሚት ጉዳት ማጋጠሙ ተሰምቷል። ከነበሩ ጉዳቶች ውስጥ የተመለሰ ተጫዋች የለም። ቶትናምም ራሱን ስጋት ውስጥ ነው ያገኘው። ስለዚህ ይሄ ደርቢ ጨዋታ በሁለቱም ክለቦች በኩል ውጥረት የተሞላው፣ ጉዳት የበዛበት፣ የቡድን ባላንስ ያልተጠበቀበት የተለያዩ ውጥረቶች አሉት። ምናልባት ደግሞ ለአርሰናል ትልቁ መረጃ ሊሆን የሚችለው ከረጅም ጊዜ በኋላ ጋብርኤል ጄሱስ ወደ ፉል ትሬኒንግ ተመልሷል። ይሄ ተጫዋች በስብስብ ውስጥ የመካተት እድሉ ሰፊ ነው። ምናልባት ሚካኤል አርቴታ ሪስኩን ከፍ ላለማድረግና ጌም ታይሙን ለማሳደግ ይህን ተጫዋች ለቀጣይ ረቡዕ ለቀጣይ እሁድ እንዲመለስ ለማድረግ የሪከቨሪ ጊዜውን ከፍ ሊያደርግ ይችላል። ከቡድኑ ጋር እየሰራ
እንጂ ጄሱስ በተሟላ ጤንነት ላይ እንደሚገኝ ተረጋግጧል። በአጠቃላይ በአርሴናል በቡካዮ ሳካ በለንደን ደርቢ የቡድን መረጃ የያዝነው ዘገባ ዕለተ ዓርብ ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። እስቲ ከዚህ ፕሮግራም በመቀጠል ደግሞ ስለ ኤሊዮት አንደርሰን በትላልቅ የእንግሊዝ ክለቦች የሚፈለገው ይሄ ኖቲንግሃም ፎረስት ተጫዋች በዩናይትድም በኖቲንግሃምም ገንዘብ ተቆርጦለታል። ይሄ ነው የሚከፈለው ይላል ማንቸስተር። ኖቲንግሃም ይሄንን ነው የምፈልገው ይላል። ከወዲሁ የተጫዋቹ ተመን ይወጣለት። ይሄ እንግሊዛዊ ዲስትሮየር የሩበን አሞሪም ተመራጭ ሆኗል። ባሌባ በብራይተን ተቀዳሚ ተጫዋች ነበር። ዋጋውም ኮንትራቱም አሁን የማይደፈር ይመስላል። ወደ 119 ሚሊዮን ፓውንድ ገደማ ብራይተን እየጠየቃል። ያን ክፍያ እንግዲህ ደፍሮ ለመክፈል ክለቦች አሁን ላይ ስለ ክላስ ይጨነቃሉ፣ ይህን ያክል ገንዘብ እስካወጡ። ስለዚህ አማራጭን እየተመለከቱ ነው። ግን ተጨማሪ የተቀራራቢ ሆነ ወደ 100 ሚሊዮን ፓውንድ የሚጠየቅበት እንግሊዛዊ ተጫዋች ኤሊዮት አንደርሰን ደግሞ ብቅ ብሏል። ስሙ በጣም ከማንቸስተር ዩናይትድ ጋር የተያያዘ ነው። ምሽት ላይ ደግሞ ዘ ታይምስ አንድ ዘገባ ይዞ ወጥቷል። እስቲ ያንን ዘገባ አግኝተነዋል። የተወሰኑ ቆይታዎች እናደርጋለን። በኤሊዮት አንደርሰን እና ማንቸስተር ዩናይትድ ዙሪያ እስከምንመለስ ድረስ ከዚህ ፕሮግራም በፊት የለቀቅነው የኢሳቅና የሊቨርፑልን ይህንንም ፕሮግራም እያደመጣችሁ ተደራሽነታችንን ከፍ አድርጉ። በኤሊዮት አንደርሰን ፕሮግራም እንመለሳለን። ሰላም ቆዩ።